አሰሮ ለሰይጣን ሰላም ሆነ። አሜን። ጌታ አምላካችን ሞትን ድል ያደረገው መድኃኒዓለም ኢየሱስ ክርስቶስ ሰይጣንን ይሰርልን። ሰላም ለሁላችሁ ይሁን ብሎ የእሱን ሰላም በሕይወታችን ውስጥ በእውነቱ ያብስስልን። እሺ ዛሬ በጥቂቱ ነገረ ትንሣኤውን መደበኛው ላይ አይደለም የምንመለሰው፣ ሰሙነ ትንሣኤ ስለሆነ በትንሣኤው ጋር ተያያዥ የሆነ ትምህርት ነው የምንማረው። ምግብ ወንጌል የምንመገበው የተከፈቱ ዓይኖች በሚል ሀሳብ መሪ ሀሳብ ይሆናል። የተከፈቱ ዓይኖች መንግስቱ እንደው እዛ ጠረፉን ራቅ። የተከፈቱ ዓይኖች መነሻ ጥቅስ ርዕሱ የተከፈቱ ዓይኖች ሆኖ መነሻ ጥቅሳችን ደግሞ አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ። አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ይላል። አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ይላል እና የተከፈቱ ዓይኖች ብለን ሰይመናል። መነሻ የእግዚአብሔር ቃል ደግሞ አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ይላል። ይህን ቃል የተናገረው ታላቁ ከታላላቆቹ ነቢያት አንዱ የሆነው ኤልሳ ነው። ነቢየ እግዚአብሔር ኤልሳ ነው። ታሪኩ ኃይለ ቃሉ በሁለተኛ ነገሥት ምዕራፍ 6 ቁጥር 17 ላይ ነው ያለው። ሁለተኛ ነገሥት ምዕራፍ 6 ቁጥር 17 ምን የሚለው ቃል? አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ የሚለው ማለት ነው። ታሪኩ ሰፋ ያለ ነው። ቁጥር 20 ላይ ነው ታሪኩ። ማነው ቁጥር 8 ላይ ነው። እዚሁ ምዕራፍ 6 ቁጥር 8 ላይ ታሪኩ ይጀምራል። ከቁጥር እስከ ቁጥር 23 ነው ታሪኩ አውድ ሙሉ ታሪኩ ያለው ከምዕራፍ 6 ሁለተኛ ነገሥት ማለት ነው። ከቁጥር 8 እስከ ቁጥር 23 ድረስ አለ ማለት ነው። ይህን ማንበብ ትችላላችሁ። አሁን ግን መነሻው እንዲህ ነው። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ዛሬም ይዋጋሉ አይደል? ዛሬም ይዋጋሉ። ለውጊያ የተፈጠሩ ሀገሮች ናቸውና ክፉ ጎረቤቶች እንደነዚህ ዙሪያው እዛ ዙሪያ ያሉ እስራኤልን ከበው ያሉ ሊባኖስ፣ ዮርዳኖስ እንኳን አሁን አርፋ ሰላም የሆነ ተቀምጣለች። ኢራን፣ ኢራቅ በሙሉ የፍልስጤሞች ሳይቀር እንደተዋጉ ይኸው ዛሬ ዘመን ደርሰዋል ማለት ነው። እና ሶርያም እንደዚሁ ነበረች። ሶርያም ብዙ ጊዜ ትልልቅ ነገስታት ከሶርያ ይነሳሉ። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእግዚአብሔርም ሰው ይላል። ማንን የእግዚአብሔር ሰው የሚለው? ኤልሳዕን ነው ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወቀ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው።
ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢዩ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት ይላል። ይሄ ነው ታሪካዊ መነሻው። ያው እንግዲህ የሶሪያው ንጉሥ የእስራኤልን ንጉሥ እንቅስቃሴ በሚገባ አስጠንቶ ክትትል አድርጎ ንጉሱን ደፈጣ ተዋጊዎች ልኮ በንጉሱ ላይ አደጋ መግደል ወይም ደግሞ መማረክ፣ ከዛ በኋላ ኢየሩሳሌምን መያዝ ይቻላል የሚል ነው ሐሳቡ ማለት ነው። በእርግጥ በዚህ ጊዜ ኢየሩሳሌም አይደለችም። ኢየሩሳሌም እቺ ሰማሪያ ናት፣ 10 ነገድ ያሉበት ማለት ነው። 2 ነገድ ኢየሩሳሌም ከተማቸው ሆኖ ይሁዳ ይባላል ግዛቱ፣ የይሁዳ መንግስት። እሷ በእግዚአብሔር ብዙ ቤት ተጠብቃለች እና እቺ ሰማሪያ ናት። እና ያው የወልደ አዴር ይባላል የሶሪያ ንጉስ፣ እሱ ከሸፈ ማለት ነው። ሰላይ ከባድ ነው አይደለ? ሰላይ ኃይለኛ ነው። አሁን ኢራንን እንግዲህ ሞሳድ ነው ያው ሰሞኑን ባለው ጦርነት እንዳለ መሪዎቹን አስመታ እየተባለ ያለው። ያን ጊዜም እስራኤሎች ጎበዞች ናቸው ከዛን ጊዜ ጀምሮ እና ንጉሱ አንድ ጊዜም አይደለም 2 ጊዜም አይደለም ይላል አለ ታሪኩ። በተከታታይ በጣም ከተጠና ወጥመድ አደጋ ራሱን ያድን ጀመረ። የሶሪያው ንጉስ የላካቸው ወታደሮች በእስራኤል ሰራዊት ይመቱ ጀመረ። አሁን ንጉሱ ያሰበው ምንድነው? ከኛ ጋራ ራሱን ለእስራኤል ንጉስ የተወዳጀ መሐላችን ሆኖ ዋና ከኛ ጋር ዋና መካሪ አማካሪ ሆኖ ይሄን ሰነድ የመከርነውን ምክር እየነገረ ነውና የሚሆነው ማን ነው ሲል ግን አንዱ ስለ ነብይ እግዚአብሔር ኤልሳ ያወቀ ከነሱ ውስጥ የሆነ አይ ንጉስ ሆይ እንደሱ አይደለም፣ ከኛ ለእስራኤል ንጉስ የሚሰልል ከዳተኛ ኖሮ ሳይሆን በእልፍኝ ውስጥ የመከርከውን ዘግተን በር ዘግተን የመከርነውን እዛ ኤልሳ ያውቀዋል እኮ ከሱ የሚሰወር አይደለም ማለት ነው። አሃ ነገሩ እንደዚህ ነው። አዎ ስለዚህ እንግዲህ መጀመሪያ መደረግ ያለበት እንቅስቃሴ ምንድነው? ኤልሳን መያዝና በቁጥጥር ስር መዋል ነው። ሞኝ መሆኑ ግን አንዳንድ ሰዎች ሲሰሩ ሞኝ ይሆናሉ። በእልፍኝ ውስጥ የተመከረውን ምክር እዛው እስራኤል ሰማሪያ ሆኖ ደማስቆ የተመከረውን ምክር ያ ነብይ የሚያውቅ ከሆነ እሱን መያዝ እንዴት ይቻላል? ወደሱ እሱን በቁጥጥር ስር የሚያውሉ ሰራዊት ጭፍሮች ሲላክ አያውቅም ብሎ ማሰቡ ትንሽ አንዳንድ ጊዜ ሰዎች እግዚአብሔር በአንድ በሌላም ነገር ሲመራቸው ያለማስተዋል ግርዶሽ ይዘጋቸዋል ማለት ነው። እና ሆኖም ነገሩት፣ ላከ። ዶታይን ነው ቦታው፣ ተጠና። አሁን ከዚህ በኋላ ነው እንግዲህ ወደዚያም የሶሪያው ንጉስ ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በጣም ብዙ ጠንካራ ኃያል ሰራዊት ማንን ለመያዝ? ኤልሳን ለመያዝ ማለት ነው። በሌሊት መጥተው ከተማይቱን ከበው። ያችን ትናንስ ያለች ከተማ ከሰማሪያ ወጣ ያለች ከተማ ናት፣ ኮረብታማ ናት። ነብየ እግዚአብሔር ኤልሳ ያለባት ያችን ሌሊት መጥቶ የሶሪያ ሰራዊት እጅግ ታላቅ ሰራዊት ትልቅ ጭፍራ መጥቶ ከበበ ማለት ነው። ከበበ ነጋ፣ ከበው አደሩ። ነጋ። የእግዚአብሔር ሰው ሎሌው ማለት ሎሌው የኤልሳ አገልጋይ ነው። የኤልሳ አገልጋይ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገላዎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው ይላል። አሁን እዚህ ጋር ኤልሳ አስቀድሞ ከሶሪያ ገና ተመክሮ ሰራዊቱ ተሰልፎ ሲመጣ በመንገድ ምን ያደርግ ነበር? ያየው ነበረ። ምክንያቱም ሎሌው ነው ቀድሞ ወጥቶ አካባቢውን ሲቃኝ፣ እንግዲህ አንዳንድ እንቅስቃሴ ሲያደርግ በርም ሲከፍት ሊሆን ይችላል።
ያየው ሎሌው ነው ገብቶ ወዮ ጌታዊ ሆይ እጅግ ብዙ ጭፍራ ፈረሶችና ሰረገሎች ከበውናልና ምን እናደርጋለን አለ ነው የሚለው። ምን ብሎ ኤልሳ ሊያይ ወጣ ይላል እንዴ? አይልም። ምንድነው? ምን አየ? የት አላለውም። እዛው ያለ ወዲያው ማጽናኛ ቃል አይዞህ ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው ይላል። ኤልሳዕም ልጁ ይህን ሲለው ሎሌው ነው ፈራ፣ ፍርሃቱ አለቀ። ይህን ቀጠቀጠ። ምን እያለኝ ነው መምህሬ ነቢየ እግዚአብሔር የእግዚአብሔር ሰው ምን እያለ ነው? ከእኛ ጋር ከኔ በቀር ምን አለ? እሱም ሽማግሌ ነው፣ እኔ ነኝ ያለሁት። ምን እያለ ነው? ይህን ሁሉ ጭፍራ እኔ እናሱ ገጥመን ምልን የት ናቸው አለ። በቃ ዙሪያውን እየተሽከረከረ በመስኮት እያሾለቀ አሁንም አይኖቹ የሚያዩት ማንን ነው? ያንድ አንበጣ የወረረውን አስፈሪውን ሰራዊት ነው። ከኛ ጋር ያሉት ብሎ ምንም ማየት አልቻለም። ሊጽናና አልቻለም። እንደውም ሽንትስ ያመልጠ ይቀራል እንዲህ። ምክንያቱም ኤደን እንዲህ ያስደነግጣል። የሶሪያ ጦር ከባድ ጦር ነው። አንዳንዱ ጦር አለባበሱ በዛም ጊዜ ቢሆን በጣም ባለ ግርማ ጦር ሪፐብሊካን ጋርድ ማለት ነው። እንግዲህ መሳሪያው ልዩ ነው። ጡንቻው ለየት ያለ ነው። ኮፍያው ራሱ ቀይ ነው። ቀይ ቦኔት አድርጎ እኮ ያስፈራል አንዳንድ ጦር አይደለም። አሁን ፖሊስ ምንም ለምደ ነው መሰለኝ ምንም አይመስለንም። አሁን እዚህ አሜሪካን እንኳን ምንድን ነው ይባላል ይሄ ባለፈው ትራምፕ የከተሞች ሪፐብሊካን ጋርድ ይባላል ምንድን ነበር ይባላል? አይሶኛው አይደለም አይሲስም ያው ካደርሱም ይወስደኝ ሆኖኝ ነው። ኧረ አንድ ጦር ኳሰው ነበር አንድ ሁለት ጊዜ እንደሱ አይነት ነገር ነው። ብቻ ስሙ ናሽናል ጋርድ ነው። ናሽናል ጋርድ የሪፐብሊካኑ ሌላ ጋር ነው። እና ትጥቁ ምኑም አይታችኋል። አስፈሪ እንዲሆን ነው በቃ ሰራዊቱ አስፈሪ እንዲሆኑ ያኔ የነበረው የሶሪያ ናሽናል ወይም ሪፐብሊካን ጋርድ ምርጡ ነው የተላከው ማለት። ስለዚህ ያን ሲያይ ፈራ። ጎራ ሰይፉ፣ ጦሩ፣ ምኑ፣ ሰረገላው፣ ፈረሶቹ ራሱ የተቀለቡ ፈረሶች፣ ያኔ ታንክ የለም ፈረሶች ናቸው ታንኮች። እና ተንቀጠቀጠ። ኤልሳ ምን አለ? ኤልሳ ምንም አልፈራም። እሱ አንድሚየው ሌላ ኃይል ነበረ። አያቸው። ልጁ እኮ አይነ ስውር ነው እንዴ? ልጁ አይደለም፣ አይነ ስውር አይደለም። ኤልሳም ሌላ አራተኛ አምስተኛ አይኖች እኮ የሉትም። ግን አንድ ያልታወቀ ከባድ ነገር ግርዶሽ ኖሯል። አሁን ምን አለ? አቤቱ ያይ ዘንድ አይኖቹን እባክህ ግለጥ አለ። ማንን? እግዚአብሔርን። ሰው ካላየ አይኖቹ ካልተገለጡ ምን ቢነገረው የኛ ህይወት የኛ ስጋ ሊጽናና ሊለወጥ አይችልምና ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ አየም ይላል። እግዚአብሔርም የብላቴናውን አይኖች ገለጠ አየም፣ እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ ይላል። ዝም ብሎ የስጋ ፈረሶች አለም። የምን ፈረሶች? የእሳት ፈረሶችና ሰረገሎች ተራራውን። እነዛ እኮ መንገድ ይመርጣሉ። መንገዱ ደልዳላ ሜዳው ላይ ነው የሶሪያ ፈረሶችና ሰረገሎች የሰፈሩት። እነዛስ የእሳቶቹ ፈረሶችና ሰረገሎችስ በተራራው ሁሉ ላይ ተንሳፈዋል። ያ ልጅ ወዲያው ከመቅጽበት ሀሳቡ የተለወጠ አይመስላችሁ? ፈነጠዘ። ያው ስናይ ነው እኛም ጊዜ ጉድ ነው። ተአምር እኮ ነው አይደል? እንኳን ፈራ በጣም እኛም እኮ አየን እኮ። የእሳት ፈረሶችና ሰረገሎች ተራራው ሞልቶት ነበር። ይገርማል። የእሳት ፈረስ አለ በመጀመሪያ ታውቃላችሁ? ለእግዚአብሔር አለው። እግዚአብሔር የእሳት ፈረሶች አሉት። እግዚአብሔር የእሳት ሰረገሎ የነበልባል ሰረገሎች አሉት። እግዚአብሔር አምላክ እነዛን በእነዚህ የእሳት ፈረሶች ፊት የእሳት ሰረገሎች ፊት የሶሪያ ፈረሶች የሚቆሙ የሚዋጉ ይመስላችኋል ወይ?
እንዴት አድርገው የእሳቱ ፈረሶች ይበሏቸዋል። አቤቱ ያይ ዘንድ አይኖቹን እባክህ ግለጥ አለው። ወለተ ቂርቆስ እያነበብን ያለነው መጽሐፈ ነገሥት ሁለተኛ ምዕራፍ 6 ከቁጥር 14 እስከ 19 ነው። ርዕሳችን የተከፈቱ አይኖች ነው። ጸሎታችን ደግሞ ነቢዩ ኤልሳዕ የተናገረው አቤቱ ያይ ዘንድ አይኖቹን እባክህ ግለጥ የሚል ነው እና መጀመሪያ የሚያየው ምንድን ነበረ? ስጋዊው። እንመለስበታለን፣ እናገናኝ ከትምህርታችን ጋር ይህን ስንጠቅስ ከአንድ ታላቅ የወንጌል ቃል ጋራ ከጌታችን ትንሣኤ ጋራ ለማገናኘት ነው። እሱም የሉቃስ ወንጌል ምዕራፍ 24 ቁጥር 31 ላይ ነው። አይናቸውም ተከፈተ አወቁትም ይላል። አይናቸውም ተከፈተ አወቁትም። አይናቸውም ተከፈተ አወቁትም። ሁለቱም ተያያዥ ነገር አላቸው። ሁለቱም የሚናገሩት ስለ አይነ ስጋ መከፈት አይደለም፣ ስለ አይነ መንፈስ አይነ ልቡና መከፈት ነው። ምስጢራዊውን ነገረ ድህነት የወንጌሉን መልእክት ሊረዱና ሊያዩ የእግዚአብሔርን ክብር፣ ማዳን፣ ቸርነት፣ ምሕረት ሊያዩና ሊረዱ ስለሚችሉ አይኖች ነው። በትንሣኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከሙታን ከተነሳ በኋላ ባለፈው እሑድም ገረፍ አድርገነዋል። ይሄ ንባብ ነበር የተነበበው። ከደቀ መዛሙርቱ ሁለቱ ሉቃስና ቀሌዮጳ ማለት ነው። ከምዕራፍ 24 ሉቃስ ከቁጥር 13 እስከ 35 ያለው ታሪክ ማለት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35 አንድ ወጥ የሆነ ታሪክ ነው። ከትንሣኤው በኋላ ሰፊ በአንድ ወጥ ታሪክነት የቀረበ ይሄ ብቻ ነው። ሁለተኛው የመግደላዊት ማርያም ነው። ሰፊ ንባብ ያለው ማለት እጅግ ጠቃሚ ስለሆነ ማለት ነው። እጅግ ጠቃሚ ስለሆነ የምንማርበት ስለሆነ ከትንሣኤ በኋላ እንደዚህ ሰፊ በአንድ ወጥ ታሪክ ላይ የተዋቀረ ትምህርት ወይም መልእክት የለም ከትንሣኤ በኋላ በወንጌላት ማለት ነው። በወንጌላት እና ይሄ ከደቀ መዛሙርት ከሰባ አርድእት ሁለቱ ናቸው። ቀሌዮጳ እዚሁ ተጠቅሷል። አንደኛው ግን ሉቃስ መሆኑ ደግሞ በሌላ ታውቋል ማለት ነው በትርጓሜ መጽሐፍት። ሁለቱ ደቀ መዛሙርት ትንሣኤውን ያው መከራውን ሞቱን አይተዋል። እስከ ትንሣኤ ቆይተዋል። የሚገርመው ዓርብ ነበሩ፣ በሩቅ ሆነው ተመልክተዋል፣ እጅግ አዝነዋል፣ ቅዳሜም ውለዋል፣ እሁድ ማለዳም ነበሩ። የሚያሳዝነው እስከዚህ ድረስ የቆዩ ሰዎች ትንሽ መቆየት እና ማጣራት ለምን ተሳናቸው ነው። ቅዳሜ ድረስ አሉ። ለምን? መቼ ነው ጌታ የተከተላቸው? እሁድ ከተነሳ በኋላ ነው። መግደላዊት ማለዳ ላይ መግደላዊት አግኝተዋለች። ሴቶቹ ደግሞ በግሩፕ ሆነው የቅዱሳት አንስት አግኝተውታል ጌታ። እነ መግደላዊት ማርያም ሄዳ ተናግራለች። ጴጥሮስና ዮሐንስ ከእሷ ሰምተው እንደውም ለአንዳንዶቹም ቅዠት መሰላቸውም ቢልም አለ ቅዠት መሰላቸውም ተብሏል። እና ጴጥሮስና ዮሐንስ እየሮጡ በዮሐንስ ወንጌል ጽሑፍ እየሮጡ ወደ መቃብር ሄዱ። አንዱ የሮጠው እሱ ስለሆነ ዮሐንስ ይህን ጽፎልናል። እየሮጡ ሄዱ። ሌላውም እያለ ነው እኔ ብሎ አይጽፍም። ዮሐንስ የሚገርመው ትህትናው ወንጌሉን ሲጽፍ እኔ ዮሐንስ አይልም። ጌታ የሚወደው በጌታ የተወደደ ደቀ መዝሙር እንደመሆኑ መጠን እኔ የሚል መጀመሪያ ጌታን ይወዳል ወይ ነው ያውቃል ወይ ነው። አንዱ ጌታን ካላወቅንባቸው መንገዶች ወይም ምንድን ነው ብለን ከዚህ ውስጥ ስንመረምር እኔነት የሚል ነገር ከተጠናወተን አላወቅነው።
ዮሐንስ ረቂቁን ምስጢር በመልእክቱ የሚገርማችሁ ያብራራዋል፣ ይገልጻል። ይህን የማየትና የመመልከትን ነገር ሲናገር ኃጢአት የሚያደርግ አላየውም አላወቀውም ይላል። አንደኛ ዮሐንስ አንደኛው ከእርሱም የሰማናት አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ፣ ነገር ግን እርሱ በብርሃን እንዳለ በብርሃን እንዋሻለን፣ እውነትንም አናደርግም ይልና ምዕራፍ 3 ቁጥር 4-6 ደግሞ እንዲህ ይላል። ምዕራፍ 3 አንደኛ ዮሐንስ ነው። ምዕራፍ 3 ቁጥር 4-6 ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአት የሚያደርግ ሁሉ አላየውም አላወቀውም ይላል። አያችሁ፣ ኃጢአትን የሚያደርግ ሁሉ አላየውም ማንን ነው? ጌታ አላወቀውም ብሎ ይደመድማል። ስለዚህ ዮሐንስ እኔ ብሎ አይናገርም። ሌላውም ደቀ መዝሙር ነው፣ አብሮ እኮ የሮጠው እሱ ነው። ሌላውም ደቀ መዝሙር ጴጥሮስን ቀደመው ነው። ጴጥሮስን በስም እየጠራ ራሱን ግን ሌላው ብሎ ይጠራል። የቅዱሳን ሕይወት፣ የወንጌል ሕይወት፣ የሐዋርያት ሕይወት ይሄ ነው። በቤተ ክርስቲያን አገልግሎት ውስጥ የእኛ ስም እንዲጻፍ በፍጹም አንፈልግም ማለት ነው። የሌላው ስም ይታወቅ፣ እኛ ግን በእግዚአብሔር ጋር እንታወቅ። ይህን ስሜት እውነቱ ነቅለው ይጣልልን እና ይሄን እንግዲህ ጴጥሮስና ዮሐንስ ሄደዋል፣ መቃብሩን አይተዋል። ተመልሰው አረጋግጠው ሴቶች እንደተናገሩት ሆኖ አገኙት ይላል። ይሄንንም ሰምተዋል። ለጌታ ሲነግሩት መንገድ ላይ እንዲህ ያለ ሁሉ ሴቶችም አንዳንድ ሴቶች አስገረሙን፣ ቅዠት ነው ብለዋል ማለት ነው። ተነስቀል ይወጣና ወደ ሀገራችን እንሂድ፣ ምንድን ነው የሚያወሩት ብለዋል። በቃ በጣም ያሳዝናል ነበሩ። የትንሣኤ ዕለት እስከ ትንሣኤ ጠዋት ድረስ ጠብቀው እንዴት ነው መቆየት ተስኗቸው እልም ብለው ወደ ኤማሁስ የሄዱት ነው። ከባድ ነው ይሄ። አንዳንድ ጊዜ ጌታ ጋር ልንደርስ ብዙ ቆይተን በቤተ ክርስቲያን ብዙ አገልግለን የትንሣኤ ዕለት ጥቂት ነገር መታገስ አቅቶን ወደ ዓለም ጭልጥ ብለን የምንመለስበትን ሁኔታ ያሳያል። ያኔ ግን መሐሪ ነውና ጌታ ይከተለናል፣ ይከተላል። እና እንግዲህ ተመልከቱ፣ እነዚህ ሰዎች እሁድ ነው ይህን ሁሉ ሰምተው፣ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበሩና ስለሆነው ነገር ሁሉ ከሞቱ ከመያዙ እስከ ትንሣኤው ነው ወሬያቸው ሁሉ። በጣም ጥሩ ነው። ሲያዝ ነበሩ፣ ትንሣኤው ሲበሰርም ጆሯቸው ሰምቷል። በጣም ብዙና ሰፊው አስፈላጊ ምዕራፍ 90% እኮ ጥሩ ነበር አይደል? ጫፍ ላይ መታገስ አቃታቸው። ሲነጋገሩና ሲመራመሩም ይላል። ከመነጋገር አልፈው እስከ መመራመር። መነጋገርና መመራመር ይለያያል አይደል? መነጋገር የሆነውን ነገር መተረክ ነው። መመርመርስ አንድን ነገር አንብበን እንዴት ሆነ ማላመጥ ማለት ነው። ምስክር እያፈላለክ እንዲህ ነው እያልክ እርስ በርስ አንተም የመሰለን ሐሳብ እያዋጣን ወደ መማር ሲመረምሩም ለካ መነጋገርም አልፎ መመርመርም አይንን አይከፍትም። እና በዚህ መሃል ነው እንግዲህ ሲመራመሩም ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። ይሄ ነው አሳዛኙ ነገር። የሚነጋገሩ ስለማን ነው? ስለ
ለኢየሱስ ክርስቶስ የሚመራመሩ ስለማን ነበር? ስለርሱ። ነገር ግን እንዳያውቁት አይኖቻቸው ተይዘው ነበር። እንዲህ ያለ ነገር ዛሬ አለ በቤተክርስቲያን አገልጋዮች መካከል፣ በምእመናን መካከል፣ በቤተክርስቲያን መካከል ብላችሁ ታስባላችሁ? አታስቡም? እንድናስብ ያረገናል አያረገንም? አብዝተን ስለሱ እንነጋገራለን። ማህሌቱ ስለሱ ነው። ቅዳሴው ብዙ ክፍል ስለሱ ነው። መቼስ ንግግር እንደ ጎርፍ ነው እኮ የሚፈሰው እኛ ጋር። ግን የደነዘዝን አይመስላችሁም? ምርምሩስ ቢሆን ነገር ሃይማኖቱን እንዲህ ይላል፣ አትናቴዎስ እንዲህ ይላል፣ ቄርሎስ ይሄን ይለዋል፣ ዲዮስቆሮስ ይሄን ይለዋል፣ ለገሌን። አሁን አንዳንድ ሊቃውንት ተንታኞች ጽሑፍ ሲያዘጋጁ ወይም ንግግር ሲያዘጋጁ ሌላ ዮሐንስ አፈወርቅ አሁን ተጠቀሰ ገሌ ተባለ፣ ሌላ ያልተባለ ሊቅ ፈልገው ጀሮም ይላሉ። የምዕራቡ ሊቅ ነው እሱ። እና ሌላው ያለ ማንበባቸውን ነው እንድታውቁ ይፈልጉት፣ ማወቃቸውን። እና ሲመረምሩ ጌታችን አያችሁ፣ መመርመር ወደ መገለጥ ማወቅ ነው። እየነቀፍኩ አይደለም፣ ግን ራሱን ችሎ ወደ መገለጥ የማያደርስ መሆኑን መድኃኒታችን በወንጌል ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 አይሁድን ፈሪሳውያንን የአይሁድን ሊቃውንት እነዚያን ታላላቅ በንባብ ዕድሜያቸውን የፈጁ አይናቸውን መጽሐፍት ላይ ተክለው የሚውሉ ማለት ነው፣ ቀን ከሌሊት። እነሱን ምን አላቸው? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም አላቸው። አያችሁ፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ። እነሱ ስለማን የመሰክሩት? ስለ እኔ ነው። ሕይወት እንዲሆንላ መጽሐፍቱ ራሳቸው ሕይወት አይሰጧችሁም። እነሱ ዓላማቸው ምንድን ነው? ስለ እኔ መመስከር ነው፣ ማስተማር ነው፣ መመስከር ነው። መጽሐፍት ነው እኮ ዓላማቸው። ሌላ ምንም በራሳቸው ሕይወት ምንጭ አይደሉም። ስለ እሱ መመስከር ነው። ሕይወት የሚሆነው እንዲሆንላችሁ ወደ እኔ ልትመጡ አትወዱም። የሚያሳዝን ነው። ስለ እሱ የሚናገሩትን መጽሐፍት እየመረመሩ ወደ እርሱ አለመድረስና እሱንም አውቆ ተረድቶ ሕይወትን አለማግኘት አሳዛኝ ከንቱ የሆነ ድካም ነው ማለት ነው። እዚህም ጋር እነዚህ ሰዎች ሉቃስ እና ቀሌዮጳ ቀኑን ሙሉ እየጠወለጋችሁ ስትሄዱ ነው የሚለው። ልባቸውን እኮ ሞልቶታል እኮ ነገሩ፣ አእምሯቸው ሌላ ወሬ የላቸውም። ፀሐይ እየፈሰሰ እየጠወለጋችሁ ስትሄዱ ሁለት ነገር ነው ጌታ። አንዱ እየጠወለጋችሁ በስጋ ከሰል ብሏል። ዘዋጥሙ ምን በቃ መከራውም ራሱ ታላቁን መምህራቸውን አጥተዋል። ተስፋቸው ተዳክሟል፣ ተሰብሯል። መንፈሳቸው ጠውልጓል፣ ስሜታቸው ጠውልጓል፣ ምላሳቸው ጠውልጓል። ያልጠወለገ ነገር እነሱ ውስጥ የለም። ብቻ ባጭሩ ወይ አይናቸው ተይዞ ነበር ሲል አሁን ግን ነው የአይናቸው መያዝ ያ ነገር እንዳይገለጽ ያደረገው ነገር ምንድን ነው? አለማመን። አለማመናቸው ተጠራጥረዋል እኮ። ይኸውልህ አንድ ቃል ልጥቀስልህ እዚህ ጋር ያንን ሊገልጥ የሚችለው አንተ ይኸውልህ እነዚህ ሰዎች እኮ ከጌታ ጋር የነበሩ ናቸው። ጠዋትም እኮ ትንሣኤውን እኮ ሰምተዋል። ወሬውም ማለት ነው አላዩትም ገና። ቶማስም እኮ አላምንም ዞር በል ብሏል እኮ። ምክንያቱም ትንሣኤ ማመን በመሰረቱ እጅግ ከባድ ነው። ጴጥሮስም እኮ ማቴዎስ 16:18 ላይ የሰው ልጅ በክፎች እጅ ይያዛል፣ ኢየሩሳሌም ይሰቀላል፣ በሶስተኛው ቀን ይነሳል ሲለው ይህ በፈጽሞ በአንተ ሊደረግብህ አይገባም ብሎ ወይ ዳንተ ሰይጣን ተብሏል እኮ። መከራውን መቀበል መስቀሉን ምንም ትንሣኤ ከመስቀል በኋላ ብርሃንም ከጨለማ በኋላ ሕይወትም ከሞት በኋላ ነው የሚለውን መቀበል አቃታቸው። እንዴ ዛሬ እኮ
ሁሉም እኮ ይሄንን ነው አይደል? የኛ አይኖች አልተያዙም እንጂ እንግዲህ እንዴት ነው ሽሜ እንዴት ታያለህ? ያንተ እንኳን የሚያዩ ይመስለኛል። የኔ ግን ይቀራቸዋል። አረ የኔ የውጭ ብቻ ነው የሚያዩ። አይ ቆይ ግድ የለም ትንሽማ አይተዋል እኮ እና አሁን የሮብ ልጆች ነው ከተወሰነ አይታቸዋል እኮ አሁን ሮብ እያላችሁ ብትመጡ የሆነ ነገር እኮ አይታችሁ ነው አይደለ? እንጂ እንዲሁማ ቢሆን ጊዜያቸውን በፍጹም ማሳለፊያ ጠፍቷቸው ነው ብዬ አላስብም። እኔን የሚያበረታችሁኝ በዛ ምክንያት ነው። እና ይኸውልህ የአይን መያዝ ማለት አሁን እንመጣለን። ይሄን ንባቦቹን ካለ በኋላ ሁኔታውን ለመተንተን እንሞክራለን እየተጋገዝን ማለት ነው። አሁን እነሱ ይኸውልህ እንግዲህ ታሪኩን ልጨርሰው። ሲመራመሩ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው ይላል። ቀለዮጳ የሚባለው አንዱ መልስ እንዴ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አላቸው መልሰው። ምንድን ነው እሱ ነገሩ? እነሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። አሁን ይሄ ራሱ ወፍራም ምስክርነት አለ። እዚህ ጋር ጥሩ ናቸው እኮ እዚህ ድረስ ደህና ናቸው። ወጋገን ነገር አለ። አልካዱትም። ክፉ ሰው ቢሆን ነው እንጂ አሁን አንዳንደኛ ግምድል ብለን ስንሄድ ማለት ነው ወድቆ ካየን አንተ ክፉ ሳይሆኑ አይቀሩም ወደሚለው ምን ቀይረው ባጭሩ እንደው በአንተ አስመሳይ ነበሩ ማለት ነው እንዴ? ወይም ነው እንዴ? ወዲያው ወደ ኃጢአትነት ነው የምንጥለው። ወደ መኮነን ነው የምንሄደው። መሀለኛ ቦታ አንይዝም። እነዚህ ሰዎች ግን ጌታ ተነስቷል የሚለው ይክበዳቸው እንጂ መሞቱን ብቻ ደመደሙ እንጂ በእግዚአብሔርና በሰው ፊት ብርቱ ነቢይ ነበረ የሚለውን ግን ያ ምንም አልወላወሉ። ይሄን እኮ ለሱ ለአንድ ሌላ እኮ ለባለቤቱ ቢሆንም ለሌላ ሰው እኮ መሰከሩ አይደለ? አዎ መሰከሩ። አሁን ይቀጥላል። ስለነበረው ስለ ናዝሬቱ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡት እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱን ግን አላዩትም ደመደሙ። ጌታ መለሰ። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ በልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ እርስ በርሱ በመጽሐፍት ሁሉ የተጻፈውን ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እነርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብሎ ግድ አሉት። ከእነርሱም ጋር ሊያደር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውን በመንገድ ሲናገር መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ፣ ከሌሎችም ጋር ተደመሩ ማለት ነው። አሁን ይህንን ነው እንግዲህ ማየት የምንጀምረው። አንደኛ ሰዎቹ በደረጃ አንድ አቋማቸው ጥሩዎች ነበሩ። መንገዳቸው አደገኛ ነው። ከኢየሩሳሌም ወደ ኤማሁስ ትንሣኤውን እየራቁ በቃ ያለፈውን የጌታን ሕይወት የጌታን አዳኝነት የጌታን ካህሊነት የት ጋር ቆልፈውታል? መቃብሩ ጋር ቆልፈዋል። በቃ ወደ ትንሣኤ ማለፍ አልቻሉም። እስከዛ ብንተርክ ዋጋ አለው እንዴ? ምንም ዋጋ የለው። እዛ ጋር ድረስ ጥሩ ናቸው። በቃ አሁን ቀለዮጳ መጽሐፍ ቢጽፍ ኖሮ ወደ ባይመለስ ጌታ ባይገለጠለት በቃ እንዲህ ያለ በጎ ሰው መልካም ሰው በስራና በቃል በእግዚአብሔርና በሰው ፊት የከበረ ነበረ። ገደሉት፣ ተቀበረ፣ አበቃ። እዛ ጋር ነው የሚዘጋው።
ዘግተው ተመለሱ ማለት ነው። አንዳንድ ጊዜ ሆነ እዚህ ጋር የፈለገው አገልጋዮች ብንሆን የፈለገው አንድ ቤተክርስቲያን በገንዘባችን ገዝተን ብንሰጥ ብዙ ነገር ብናደርግ ሌሊት ማህሌቱ ገና ሲጀመር አንድ ምዕመናንን ነው መጥተው ቆመው ያስቀድሱ ስጋውና ደሙን ካልተቀበሉ የኃጢአት ስርየት አለ ወይ? የለም። ደፍረንም አንናገርም እኛ ምክንያቱም ሌላ እንዳለ የሚያስመስሉ ብዙ ነገሮች ስላሉ ማለት ነው። አያችሁ እንደዛ ነው። እና እነዚህ ሰዎች ይህን እየተናገሩ ሄዱ። ጌታ ተቀላቀላቸው። አንተ እንግዳ ሆነ ትኖራለህ ወይ? በጣም እኮ አንዳንዴ ስናስብ ወደ እኛ ስናመጣው የሚያሳዝን ነው። እንዲህ ያለ እኮ ነገር ውስጥ ነው ያለ ነው አይደል? ባለቤቱን እንግዳ አድርገን እናስባለን። ያለመገለጥ ነገር የተሰቀለው ትኩር እንኳን ብለው እንዴት ማየት አቃታቸው? በጣም ያሳዝናል። ፍርሃት የእሱን መልክ እንኳን እንዳያውቁ ምን ያሳያል? ትንሽ እንኳን ማየት እንዳልቻሉ ምን ዘግቷቸዋል? የሞት ጨለማ ተስፋ መቁረጥ ምን አድርጓቸዋል? ዘግቶ ምንም እሱን ቢመስል ተነስቷል ብሎ ሊያምንባቸው አልቻለም። ስለዚህ አንተ እንግዳ ሆነ ትኖራለህ ብሎ ከናካቴው ጨርሶ አራቁት። ጌታን ያራቅ አገልግሎት ከንደ እኮ ነው አይደል? ስለሱ እያወራን ስለሱ እየተናገርን አንዳንድ ጊዜ ጌታችንን ኢየሱስ ክርስቶስን ሳያውቁ ቅዱሳኑን እናውቀን እንወዳለን ብለው የገሌ ወዳጅ ነን የሊቀ መልአኩ ወዳጅ ነን ስለ ክርስቶስ ሲባል ግን ምንም ስሜታቸው እየቀዘቀዘ ይሄ ሰተን ልክ የኤማሁስ ጉዞ ማለት ነው። ለእነዚህ ሰዎች ቅዳሴው ውስጥ ቆሞ ልቡና ሌላ ጋር በቃ ምንም ከኃጢአት የመለወጥ የተሻለ ህይወት አለመኖር ይሄ ማለት እኮ ነው። ስለሱ እያወሩ ለነገሩ የሚያወራም ብዙ ሰው የለም። ምንም የሚያወሩ የዓለምን ወሬ እያወሩ ነው ሰዎች የሚወጣው። የዓለምን ያንኑ ቤታችንም ቤተክርስቲያንም መተን በጣም ያሳዝናል። አታካቸው እነዚህ ሰዎች እንኳን ቢያንስ ማለት ነው ስለሱ ነበረ በዛ በጉዟቸው መሃል እየተነጋገሩ ሁለቱ አያሳዝኑም? እኔ ይታዩኛል። የጌታ ደቀ መዛሙርት እኮ ናቸው። እናንተ ሀዘን መጥቷቸዋል። ጥውልግ ብለው በቃ ወሬያቸው በሙሉ ካፋቸው ልባቸው እኮ አለ እኮ እሱ ጌታ። ለዚህም ነው እኮ የተከተላቸው። ይከተለናል፣ ይፈልገናል። ስለሱ ስንናገር ስለሱ ስናስብ ይከተለናል መድኃኒዓለም እና ተከተላቸው እንደ አንድ በጎ መምህር። የዋህነቱን አያችሁ። ከዛ እኮ ወዴት ነው እናንተ ሉቃስ ካሌዮጳ እኔ እኮ ነኝ ይሁ ቢላቸው ይችላል እኮ አይደለ? እንደ አንድ የዋህ መምህር እንድንማር ነው መጽሐፍ እኮ እየሰራልን ነው። ተከተላቸው። ምንድነው የምትነጋገሩት ወንድሞቼ አላቸው። ሰምቷችኋል ትንሽ አንተ እንግዳ ነህ ኢየሩሳሌም አሉት። አይ ምንድነው ስለማን ነው? ስለ ናዝሬቱ ኢየሱስ ነው። ሰቀሉት፣ ገረፉት፣ ገደሉት። ይህ 3ኛ ቀን ነው። አንዳንድ ሴቶች ደግሞ ጠዋት ሄደው አስገረሙን። ከኛም ዘንድ አለ የሐዋርያት ዋና መሆናቸውን ያሳያል። ከኛም አንዳንዶች ሄደው ሴቶች እንደተናገሩት ነው የመላእክትን ራእይ ሁሉ አየ። አዳም የፈለገው ቢያጎርፉ እነሱ ፈንክቻለን መንገዳቸውን እኮ እናጣራ እንኳን አላሉ። አንዳንድ ጊዜ አይታችኋል። ብዙ ጊዜ የፈለገው ቢሰበክ ወንጌል ሰባኪ ያለ ህይወታቸው ያልተለወጠ ሰዎች ሰባኪ እንዲለወጥ ይፈልጋሉ። አንድ ሰሞን እኛ ቤተክርስቲያን መምህር ግርማ ካልመጡ ሞተን እንገኛለን ያል። በእርግጥ ከፈውስ ጋር በተያያዘ እኔ ደግሞ ተረምሶ ታየ። የሆነ ነገር ደብራችን ሰክኖ የሚሄደው የሆነ ነገር ተተረማምሶ ሌላ ከተማ ቅዳሴያችን ራሱ 100 ኪሎ በኋላ በቃ ከሚጮሁ ሰዎች በየማሉ ይነሳል። እሱን ፈራ። ከዛ ደግሞ አባ ገብረ ኪዳን ደግሞ ሰሞኑን እየተጠየቅኩ ነው። ሽሜም አለበት በጣም ሽሜ ይወዳቸዋል። መልካም ነው መምህራን ይምጡ ታላላቅ መምህራን። ግን የምታዘበው ግን ሽሜ ጥሩ ነው አድጋል ወይም እሱን የምትመስሉቶችን ወንድሞችም ያደጋቸው አላቸው አይደለ? ሌሎች ሰዎች ግን እሳቸውን መጥተው ቢሄዱ አሁን ካሉበት ምንም ፍንክች የማይሉ ሰዎች አሉ። አትጠራጠሩ። ይሄን ማንም ቢመጣ ማለት ነው እዛው ያሉ ሰዎች እኔ ያሳዝኑኛል። 12 ዓመት ሙሉ ያለችኝን ጥፍፍ አድርጌ ሌላም እየቀዳው ሲያልቀብኝ ማለት ነው እና ሰዎቹ ግን ስመጣም ያው ናቸው፣
አሁንም ያው ናቸው። ለነዛ ሰዎች ትንሽ እኮ በይልማ ተወሰነ ደረጃ ደርሰው አይ ከዚህ በኋላ በገብረ ኪዳን ይምጡ ደግሞ ሌላውን ከፍታ እሰይ ነው ብለው አይደል? እኔም እጓዛለሁ አብሬ እኔንም እንደውም ከፍ ያደርጉኝ ይሆናል። ሰዎች እንዲህ የሚኖሩ ሰዎች አሉ። ስብከት እንዲኖር ይፈልጋሉ። ስብከት አያዳምጡ። ታዛቢ ነው የሚመስሉት። ቆራቢዎች እንዲቆርቡ ሲቆርቡ ጥሩ ነው ይላሉ፣ ግን የማይቆርቡ አሉ። ያው ናቸው። እነዛ ሰዎች ያው ናቸው። ብዙ ቦታ ብትሄዱ ያው ናቸው። አንዳንዱ ፈጽሞ እንኳን ለውጥ ህይወት ለውጥ ወደ መዓዛ ክርስትና መሽተት ይቅርና አረማውያን እንኳን የተሻሉበት ህይወት የሚያንጸባርቁ ሰዎች ደግሞ አሉ። እውነቱ በየቦታውም ዛሬ አይታችሁ ከሆነ አዲስ አበባ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል መምሪያ አንድ ትልቅ የስብከተ የመምህራን ወንጌል አውደ ጥናት አዘጋጅቶ አንድ የወንጌል ቀን ነው ወሽ እንኳን አላመለጠ እና እንደውም እሱን ቤተክርስቲያን በዛ በእንትኑ ነገ እሑድ ሙሉ በሙሉ እንደው እኔም ሌላም ሳንሰብክ እሱን ሰው ቢከታተለው ብዬ አስቤያለሁ። ይሆናል አይሆንም ገና እንመክርበታለን። እና ለምንድን ነው በጣም ስመኛቸው የነበሩት ነገሮች ናቸው እዛ ጋር የተነገሩት እና እዛ ጋር መድረሳችን ሁሉም ወደ አንድ አመለካከት እየመጣ አንዳንድ ደባልቄም አለ ዝም ብሎ አምጥቶ ነው ጥሬውን እዛ ጋር ሽርክቱን ይለቀዋል። ይተውይ ይላል ወንደ ብዙ ግን ተግባብቷል። የሚገርማቸው ብዙ ግን ተግባብቷል። የሚያሳዝኑ እንዲህ ያሉ በጣም ብዙ አውደ ጥናቶች ያውቃልኝ ይጎርፋል እዛ ንግግሩ ስፒከር ላይ ስንወጣ መሪዎችም ጥሩ ጥሩ ጽሑፍ ያዘጋጁና መጥተን ኋላ ላይ ግን ነገ ግን ያ ሁሉ የለም። ችግሮቹን በሙሉ ተናገሯቸው። ባለሙያው በጣም ጥሩ አድርጎ ነው ያቀረበው እና ቤተክርስቲያን ራሷን ማየትና መፈተሽ አለ። ብዙ የተያዙ አይኖች አያዩም። በቃ ባጭሩ ከማጀምሮ ነው ከኔም ትንሽ ደረጃ ይኖረን ይሆናል። አንዳንዶቻችን በመነጽር እየተደገፍን ልናነብ እንችላለን። አንዳንዱ ደግሞ መነጽር አይደለም ሌላም ነገር ቢሰጠው የለም። መጀመሪያ ልቡ የለም። አስቀዳሹ ሁሉ አንድ አይነት ነው ወይ ሲነገሩ ይለው ቤተክርስቲያን ይመጣ ሁሉ አንድ አይነት ነው ወይ? እንግዳ ደራሾችን እነሱን አልፈርድባቸውም ወይም ደግሞ አልኮንናቸው። ገና ናቸው፣ ቀስ እያሉ ይደርሳሉ። እድሜ ያስቆጠሩ ሰዎች ግን ሲመሰረት ጀምሮ ያሉ ስለ መስራችነታቸው የሚነግሩን ሰዎች ግን ስናይ በእውነቱ የወንጌሉን ህይወት የአይኖች መያዝ ነገሩ በጣም ትልቅ ሆኖ እንመለከታለን። ይሄ ማለት ካህን የለ ምእመን የለ ሁላችንም የሚመለከት ነው። ካህናትም እናነባለን፣ ይሄኛው መጽሐፍ አምጣላለን፣ ያኛው መጽሐፍ እናመጣለን። አሁን በግብረ ሕማማቱ ያላነበብነው አለ እንዴ? ስለሱ እንነጋገራለን፣ እንሰግዳለን። ደግሞ እንደገና ስሙን እየጠራከለ በተለያየ አበው የሰሩልን ማዕት ነው እኮ ዕለተ ዓርብ ነው ይመስላል። ዓርብ አይደል? መግነዙን ሰርተን እንደገና ደግሞ ጥቁር ለብሰን ደግሞ አምነስቲ ሙኪሪያ እያልን ካህናቱ በዚያ ልክ ግን እሱን አይተነዋል ወይ ስታዩ እናንተ ስለኛ ተናገሩ። እኔ ጠቅላላ ካህናትን ጳጳሳትንም ማለት እንችላለን እንኳን እንዴ ወንጌል ነው ይቻላል። ሁሉም ሲታይ ስለ ጌታ ይናገራል። ዓለም ሁሉ አሁን የዘመነ ሚዲያ አይደለም እንዴት ያለ ድንቅ ስርዓት እኮ አየን። እንደው ጥንታዊ ኦርቶዶክሳውያን በኢራቅ ብታዩ ኢራን እንኳን ሳይቀርባት ሆሳና ተከብሮ ኢራን በሁለቱ ኢራቅ ክርስቲያን አለ ብዬ ሶሪያ እንዳሉ አውቃለሁ፣ ሊባኖስ እንዳሉ አውቃለሁ። ከብዙ መከራ ጋር ፍልስጤም ውስጥም ለካ አሉ። ጠፍቷል ብለን ለካ ፍልስጤም በሙሉ ሰልሟል አይደለም ለካ ጥንት አሉ። የኢራቅማ ከሌሎቹ ሁሉ ይበልጣል። ኢራቅ ውስጥ ያለው እኮ የሚገርም አይተዋል አይደል? የሚገርም ዛሬ ደግሞ ሩማንያን እያየሁ ነበር። ታምር ነው። ግን የሁሉ ለምንድን ነው ዓለምን ያለወጠው? ዓለምን ለምንድን ነው ክርስቲያኖች ለምንድን ነው በየጎራችን 12 ሐዋርያት ዓለምን ከለወጡ የሁሉ በአውሮፓ በአሜሪካ በአፍሪካ ሞልቶ እኛ እንኳን ወደ ኬንያ ሻገር ልንልቅርና እዛው እርስ በርሳችን ጎራ ለይተን የሰላማ መንበር የተክለ ሃይማኖት መንበር የገሌ መንበር እንዴ አቡነ ጴጥሮስም እኮ ተጀምሮ በየሰላሪው ማለት ነው ሰማይቱ መንበረ ጴጥሮስም እኮ ያሉ አሉ። ሐዋርያው ሳይሆን
እኛኛውን ሲጎሳቸው ምንድነው ተብሎ ማለት ነው። ወደ እንዴት አይኖች አልተከፈቱም። ክርስቶስን ያላዩ አይኖች ስለሱ ይናገራሉ። አሁን እኛ ማወቅ ማመን ማለት ስለሱ መዘመር፣ ስለሱ ማህሌት መቆም፣ ስለሱ መቀደስ፣ ስሙ ኪዳኑ እሱ ነው። በዛ እንዳንልሽ መልካም ሆኖ ሳለ እንዳያውቁት ግን አይናቸው ተይዞ ነበረ። መቼ ነው እሱን አውቀነዋል የምንለው? ስንፋቀር፣ ከልብ የሆነ እውነተኛ ፍቅር ሲኖረን፣ እውነተኛ ህብረት ሲኖረን፣ መተሳሰብ ሲኖረን፣ መደጋገፍ ሲኖረን፣ በአንድ ላይ በጽድቅ ስንቆም፣ ሁሉም በእውነቱ መቁረብ ብቻውን ደግሞ አሁንም የዓይን መከፈት ነው ማለት አይደለም። ይሁዳም ቆርቧል። እነዚህ በእርግጥ ከእጁ በረከትን ሲቀበሉ አይኖቻቸው ተከፈቱ። ለምን? ልቡናቸው የተለወጠ ነበር። ሰዎቹ ተለውጧል እኮ ስለሱ ነው የሚነጋገሩት። ፍቅሩ በእውነቱ አላቸው። ግን ከባድ ሁኔታዎች ስለነበሩ አይኖቻቸው ተይዘው ነበረ። አንድም እግዚአብሔር በቃል ብቻ አይደለም ጌታ የሚያስተምረን፣ በሁኔታዎች ያስተምረናል። በሁኔታ እንድንማር ስለሱ ስላወራን፣ ስለሱ ስለተነጋገርን፣ ስለሱ ስለሰበክን፣ ስለሱ ስለዘመርን በቃ ጌታን አርክተነዋል፣ አስደስተነዋል፣ አውቀነዋል። ከዚህ በላይ ማወቅ ላሳር ነው። ምንድን ነው ታዲያ ምን እናድርግ እንዳንል የማወቅ ጥበብ ምን እንደሆነ አሳየን ማለት ነው። እንዴ እናንተ እንኳን አሁን ሮብ ረጅም ጊዜ ስትከታተሉ የሆነ ነገር አልታያችሁ? እያያችሁ አልመጣችሁ? እንደ ትናንት ወዲያው ናችሁ? ምናልባት ፍጹም ሆናችሁ ብቅት ብላችሁ አስቀድማችሁ ተምራችሁ ካልመጣችሁ በስተቀር እገዛ ተደርጎልናል ብዬ አይደለም እናንተ። እኔ በጣም ብዙ ነገር ይሄ ነገር እኮ ራሴንም ነው እየገረመኝ እንትን የምለው እና አውቄዋለሁ ብዬ ወይ ማወቅ ወይ ማየት እና ከዛ በኋላ የት ጋር ነው የሰዎቹ ችግር? ጥሩ እየተረኩ መጥተው እኛ ግን ቁጥር 21 ላይ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይችን ቃል ልብበት። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ ሲሉ ምን አይነት ስሜታቸውን ይገልጻል? የሥጋ ስሜት። ተስፋ ቆርጧል አይደል? እንዲቤዥ ነበር ከተባለ ዳሩን ያደርጋል ነው ቀጣዩ። ነበር ነው አንድ አባባል አለን እኮ ነበር ባይሰበር በቃ ተሰብሯል። አሁን የሰዎች እንዲህ ነበር አሉ። ሞተ ዋጋ አለው ምን ዋጋ አለው ብለው ረፈዷል። አሁን ደጎች እሱ ከዛም ቀጠለ ጌታችን የነሱን አሟጦ ከሰማ በኋላ እንዲያውም ወቀሳቸው። እርሱ እናንተ የማታስተውሉ። አሁን መታወሩ ምን ሆኖ ተገኘ? አለማስተዋል ነው። አለማስተዋል ትልቅ እውርነት ነው። ብዙ ነገር ሸምድደን፣ ብዙ ነገር ተረድተን፣ ብዙ ነገር አድርገን እዚያ ውስጥ መንፈሳዊ ማስተዋል ከሌለ ከማያዩት የተሻለ አያደርገንም። ስሜታችን ሊንቀሳቀስ ይችላል። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ አላመንም አላላቸው። ግን ምን ሆኗል? ዘግይቷል። አሁን ሁለት ድካም፣ አንደኛ አለማስተዋል። ያ አለማስተዋል ደግሞ ምንን አምጥቷል? ልባቸው እንዳያምን ትንሣኤውን አዘግይቶታል። አዘገየው። ጌታ እስኪገለጥ ድረስ አዘገየው። ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን ሲላቸው እነሱ ምን ነበር ያሉት? ፍዝዝ ብለው እራሳቸው ይነቀንቃሉ። እንደገባው አልገባቸውም እኮ ስንት እኮ ራሱ የሚነቀንቅ እኮ አለ። እኛ የገባው እየመሰለ ስንት እኮ ታዶላ የገባው እየመሰለ ማለት አይደለ? የገባን ይመስል አያተ ሲያደርገው እንላለን። አልገባቸው። ገብቷቸዋል። ይሁት እሱማ ቢገባቸው ደግሞ እኮ እያስተማራቸው ገስጿቸው ክርስቶስ ይህን መከራ ሊቀበልና ወደ ክብሩ እንዲገባ ይገባው የለምን ሲላቸው አሁን ከነሱ መጀመሪያ እንግዳ የነበረው ምን ሆነ?
መምህር ሆነ ገለጠላቸው ያሉ ወይ ፍንክች ምን ቢደረድር ሙሴ እንዲህ ብሎ የለም ወይ ስለ ትንሣኤው እኮ እንዲቀበሉ ነበረ ረዲያ እነሱ ወይ መቆለፍ እኛማ እናንተ እንዴት የባሰ ተቆልፈን ይሆን እሱ እኮ ራሱ ባለቤት ነው የሁሉ እኮ መከራ እኮ ከእሱ ጋር ሆነው ነው እና ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ወይ ፍንክች ተረጎመላቸው ምንም አንድ ደግ ነገር ግን ጥሩዎች ናቸው ሰዎቹ ነው ወደሚሄዱበት መንደር ቀረቡ እርሱም ሩቅ የሚሄድ መሰላቸው ሞኞች ገና እኮ አሁን እኮ መንገደኛ እኮ እንዳረጉት ናቸው ሩቅ የሚሄድ መሰላቸው እና እንደ አንድ በጎ ሰው ከእኛ ጋር እደር የቀረው እንድታስተምረን ታላቅ መምህር ነህና ከእኛ ጋር እደር ነው ያሉት ከእኛ ጋር እደር ብሎ የመጋበዛቸው ምክንያት መምህርነቱና ትምህርቱ ነው አይደለም ማታ ቀርቧልና እነዚህ እናንተ ምን የኔ ቢጤ ናቸው ባከነ እንኳን እሱ መሆኑ ነው መሽቷል ነው አበለጠ ደግሞ ማታ ቀርቧልና እንኳን እሱ ነው ብለው ሊጠረጥሩ ይቅርና ማለት ነው መምህር ቆይ መምህር እባክህ እንደው ይህ ትምህርት ደስ ብሎናል እኛም ተስፋ ቆርጠን ነበር እንደው አንድ ነገር ታስገኝልናለህ እባክህ እንደው ከቻልክ አብረን እንደርና ነገም ቤተሰብ ሰብስበን ተምረን እንደው እባክህ እንደው ፈቃድ ይሁንልን አላሉ ማታ ቀር ለራሱ ነው ያሰውለት አውሬ ጣልሃል ሽፍታ ይጎዳል ይሄን ነው በቃ እነሱ ሐሳብ በስማምና እንዴት መድረቅ ነው ለካ አንዳንድ ጊዜ ማስተማር እንደሱ ረመድሃን ያለም እንደዚህ እኮ 3 አመት እኮ የተማሩት ከሱ ታምራቱን ያዩ እኮ አሳቸውን እኮ ከተፍ አድርገው እኮ ይበሉ ናቸው አቤት ግዙ ያሉ ናቸው ለምሳሌ ሲነሳ ውርስ ይበራል ለወይናቸው ያዩ አላዛር ሲነሳ ይኖሩ አይኖሩ የዛን ቀን እንኳን አላውቅም በእውነቱ 12ቱ ናቸው እና ግማሹ መኖር እርግጠኛለሁ በሌሉበት እንዳለው ቀሳቸው እየ ነው እና ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት የግዴታ ይደግነት ነው ይሄ መልካም ተው እባክህ ተው አሉ ከእነርሱም ጋር ሊያድር ገባ አቤት ይሄ ቃል ደስ ሲል ከእነርሱም ጋር ሊያድር ገባ ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው ቆርሶም ሰጣቸው እንጀራ ይባረካል ረዲያ ከበሰለ በኋላ ምን ጣጣ ነው የምን ፕሮሰስ ነው የሚላለ ዝም ብሎ ከመጣድ ከወጣ በቃ ለሱ አለቀ ማለት ነው ነገሽ ልጤ ምንም አሳቢ አቤት ነው ክርስቲያን ሆኖ እኮ ምንም እንዲህ እንኳን የማይል እኮ አለ እናንተ እና ማዕድም አሁን ካህን አሁን ባርኮ ቆርሶ ሰጠው አልሰጠው እኮ ግማሹ ግድ የለውም እኮ አይደል እንደ አባታችን አንዳንዶች አሉ ደስ ይሉ ልብ የሚነኩ እንጀራ ተርፎ የተረፈውን እናቶቹና እህቶቿ የተረፈውን እኛ እንበለዋለን ተሽቀዳድመው ከካህን ፊት የሚያነሱ ሁሉ አጋጥመውኛል አንዳንዱ ደግሞ አባቱና እርሷል እነሱ ያዳከረውን እኔ ልበላት እንደዛ ካሰብን አይገባም በቃ እንደሱ ካሰብን እሱም ሰው ጣቶቻችን ነው እኮ እሱ የመስቀል ምልክት ያለው ጣት የለው ወይም የብርሃን ጣቶች የለው ወዲያ ያለው እንደ አጓጉል እንትን የሚል ካልን እንደዛ ማሰብ እንችላለን ግን ሞይዎች ግን አሉ ባርኮ ቆርሶ ሰጣቸው ወርስ ሲያደርጉ አይኖቻቸው ይሄ ማለት ነው አይደለም ተከፈተ አወቁት ይላል ወዲያውኑ አሁን እሱ ስራውን ጨረሰ ጌታ ተሰወረ እንዴ አንተ እንዴ አራኑ ተነሳው ጎረቤት እስኪጠሩ አልጠበቀም ረቂቅ ረቂቅ ስለሆነ እዛው ነው የተሰወረው ልክ በዝግበር እንደገባው ማለት ነው እና እሱን አይኖች የተከፈቱና እሱን ያወቀ መልሶ ወዴት ወዲያውኑ እዚህ ጋር ምን ይላል በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ቀድም እንኳን ለሱ የፈሩለትን ጨለማ ማለት ነው ማታ ቀርቧል እደር ያሉት ይንጋ እንግዲህ ያላል ረበል ተነሳው በጨረቃ መኖሯንም እርግጠኛ አይደለም አያችሁ ሰበብ የለም እሱን እኮ ማታ ቀርቧል እደር ከኛ ጋር መሽቷል ያሉት እኮ ምንድነው አደጋለ ነው አይደል በሰው ሰውኛ
አሁን ግን ፍርሃት ነቅሎ ጥሎ ሄደ። በቃ ወደ ኢየሩሳሌም ይሄንማ ይዘን አናድርም አሉ። አይኖቹ የተከፈቱለት እንደዛ ነው ማለት። ይህንን ቅዱስ ጳውሎስ እንዳልነው የአይነ ስጋ ሳይሆን የአይነ ልቡና መሆኑን ይናገራል። ኤፌሶን ምዕራፍ 1 ቁጥር 15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ኤፌሶናውያን አሁን በጣም ጥሩ ከሚባሉት ኤፌሶን በጣም የኃጢአት ከተማ ናት፣ የዝሙት ከተማ ናት፣ የአምልኮ ጣዖት ከተማ ናት፣ የብልጽግና ማለት የወደብ ከተማ ናት። እነ ሊዲያ የዚች ከተማ ነዋሪ ናት። ያቺ ደጓ ሊዲያ ቤቴ የተቀመጡ ሐዋርያትን በኤፌሶን የጋበዘቻቸው እና ሆኖም ግን ክርስትናን አንዴ አልጨረሱትም። ሐዋርያቱም እያሉ ሐዋርያው የክብር አባት የጌታችን ኢየሱስ ክርስቶስ አምላክ የሚለው በትስብእቱ ነው፣ በሰውነቱ ትንሽ ምን ማለት ነው እንዳት እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ይላል። የጥበብና የመገለጥ መንፈስ ይሄም የልባችሁ አይኖች ሲበሩ ነው ይላል። የምን አይኖች? የሚበሩ የልብ አይኖች አሉ የሚበሩ። ቅድም ኤልሳ ለሎሌው የጸለየለት ምኑን እንዲያበራለት ነው? የስጋው አይኖችማ እኮ የሶርያን ሰራዊት አዩ። የልቡን አይኖች ያ የረቂቁ የእግዚአብሔር ክብርና መንግስት የእግዚአብሔር ስጦታና ጥበቃ የመንግስተ ሰማያት ምስጢር በልብ አይኖች ነው የሚታየው። የመገለጥን መንፈስ እንዲሰጣችሁ ለምናል። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ የመጥራቱ ተስፋ እናንተ የተጠራችሁበት ወደ ልጁ ወደ ክብሩ ወደ እርሱ የተጠራችሁበት ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይሄ ነው የልብ አይኖች መብራት የሚያስፈልገው። የመጥራቱን ተስፋ አለማወቅ በጣም አለ። ለብዙ ሰው እኮ ክርስትና እንደ ባህል ነው፣ እንደ አንድ መሰባሰቢያ ማዕከል ነው። ከእናት ከአባት የተወረሰ ስለሆነ እንደ አንድ አይደንቲቲ ማንነት አድርገው የሚያስቡ በጣም ብዙ አሉ። የመጥራቱ ተስፋ ያልገባቸው መጠራታቸውንም የማያውቁ ማለት ነው። ቤተ ክርስቲያን ወይም የምዕመናን ህብረት እንደ አንድ ማህበራዊ ስብስብ አድርገው የሚቆጥሩ ማለት ነው። ከዚህ የተነሳ ሁል ጊዜ ንግግራቸውን ቃወማሉ። እኛ አባላት በሚል የታሰሩ የክርስቶስ ደም አልታያቸው ያለ ቤተክርስቲያንን እነሱ የመሰረቷት፣ ቁርባኑ የነሱ፣ ስጋው ደግሞ የነሱ፣ ቄሱ እነሱ የቀጠሉት፣ ግባ ሲሉት የሚገባ፣ ውጣ ሲውሉት የሚወጣ፣ ሲቀጥሩት የሚቀጠር፣ ሲያባሩት የሚባረር አድርገው የሚያስቡ የመጥራቱ ተስፋ ምን እንደሆነ ጨርሶ ዜሮ ማለት ነው። ምንም የመጥራቱ ተስፋ እግዚአብሔር ጠርቶኛል። ከእግዚአብሔር ይልቅ የሰውን ክብር የሚያስቀድሙ፣ ሰውን ለማስደሰት የሚደክሙ፣ ክብራቸው የሰብዕናቸው ሚዛን በሰዎች ሚዛን እንዲመዘንላቸው የሚፈልጉ። ለዚህ ነው እኔም ሳይቀር ይሄ በሽታ የተጠናወተና ሁላችን ደረጃው ቢለያይም ሰዎች ሲናገሩን የሚከፋል። ለዚህ ነው እንከፋለን። የሰዎችን ፊት እያየን ሲደሰቱ ሲስቁን ደስ ይለናል። ከከፋቸው የጠሉን ከመሰለን ፊታቸውን ያኮሳተሩ ያኮመጠጡ ከመሰለን ደግሞ በቃ እንረበሻለን። ይሄ የመጥራቱ ተስፋ የልብ አይኖች በርተው ያለማየት ችግር ነው፣ ወይም ድንግዝግዝ ማለት ነው። ዛሬ በድንግዝግዝ እንደምናይነንም ይላል ሌላ ጋር ጨለማ ብቻ ለሚያለው ድንግዝግዝታ ማለት ምንድነው? ያ ደግሞ አጥርቶ አለማየት ነው። ያያል ግን የሚያየውን ነገር አጥርቶ አላየው ማለት ነው። ዛሬ በድንግዝግዝ እንደሚያይነን ይላል ቅዱስ ጳውሎስ ራሱን ጨምሮ ማለት ነው። ዛሬ በድንግዝግዝ
እንደሚያይነን ኋላ ግን እኔ የታወቅኩትን ያህል አውቃለሁ ይላል እና ያለው ምርጫ መታወር ብቻ አይደለም ድንግዝግዝም እንዳለ የተወሰነ ብርሃን ወገግታ ውስጥ መግባትም አለ ለማለት ፈልጌ ነው እና በቅዱሳን ዘንድ ያለው የርስት ክብር ባለጠግነት እግዚአብሔር ለኛ ያዘጋጀውን የርስት ክብር ባለጠግነት ብናይ ማለት ነው ዮሐንስ እንዳየው ብናይ አረ ዮሐንስ ይቅርብን እንደ ልባችን ቢቀበል ማለት ነው በእውነት እዚህ ዓለም ላይ ይሄን አገኘው ምንም አንደሰተም ይሄን አጣው ብለንም አንከፋም ለዚህ ነው የዕለት እንጀራችንን ስጠን ዛሬ ያለን ለመኖር የዕለት እንጀራ ያመት ልብስ የዕለት ጉርስ ስለሚያስፈልገን ከዚያ ደግሞ የኃይሉ ታላቅነት ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታው እግዚኦ መሐረነ ክርስቶስ አያችሁ የኃይሉ ታላቅነት ኤልሳ ጋር አያችሁት አይደል የኃይሉ ታላቅነት አሁን በዛ በሎሌው እንትን ትልቁ ንጉስ ማን ነው ለሱ የሶሪያ ንጉስ ቀጥሎስ የእስራኤል ንጉስ ከዚያስ የፋርስ ንጉስ ነገስታትን ነው የሚቆጥረው ያን ጭፍራ ነው የሚያየው ምድራዊው ስጋዊውን ጭፍራ መጥቶ ሲወራው እውነት ነው ያስተነግጣል ያስተነግጥም እንደ ቀጠማ ነው የሚያደርገው እኮ አረ እንደ በእውነቱ አያርግብን በዚህ ሳይፈትነን እንጂ እንደ ልባችን ነው የሚቀልጠው እና የኃይሉታ እባክህ ያይ ዘንድ አይኖቹን ገለጣል በቃ ኤልሳ አሁን እዛ ጋር ልጁን መስበክ ዋጋ የለውም አይደል ባይኖር አሁን ይኸውልህ ማዶ የእሳት ፈረሶች አሉ በዚህ ማዶ ደግሞ የሳሰረገል አያምን ረዞን ምንድነው ይቃጃል ነው የሚለው ቀጃት ነው የሚለው ምንድነው የሚለው በቃ በፍጹም ስንደነግጥ እንደዛ አይታየንም እኮ አንዳንዴ እምነታችን እርግፍ አይልብንም የሆነ ሀዘን ሲመጣብን የሆነ ነገር ስንደነግጥ ያጣን ሲመስለን የተጎዳን ሲመስለን መጀመሪያ የሚሆነው መርበትበት ነው እና ስለዚህ ኤልሳ ያደረገው ነገር ምንድነው በቃ እንዲያይ መለመን ነው ባክ እኔ በጣም ያሳዘነው ይመስለኛል ልጁ ድንጋጤ ከምንገልጠው በላይ እውነቴን ነው አይተስ ያደረገው እንደው ሽንቱ ሸረር ሳይል የቀረ አይመስለኝም ለዚህ ነው ባክ ያይ ዘንድ ያለው ያይ ዘንድ ባክ ሰው በጣም ሲደነግጥ ላው ላይ ይላል ከሸነ ያሰማለ ያሰም ይኖራልና በጣም ስንደነግጥ አይጣል ነው እግዚአብሔር ከሚያስደነግጥ ይሰውረን ሳንደነግጥ ግን ሁሉ ጀግና ነው የሚመስለው ምንደነግጥ አይጣል ነው እኔ ምናልባት አንደኛ ልሆንና አስገርማችሁ ይሆናል ስለዚህ እባክህ ያይ ዘንድ አይኖቹን ግለጥ አለ መፍትሄው ይሄ ብቻ ነው አይኖቹን ሲገልጥ መድኃኒዓለም ብናይ ራሱ እንኳን አይተን የተጽፎ እንኳን ግርም ይለኛል አይደል አሁን ድንገት እንደው ተገልጦ የሆነ ነገር ብናይ አቤቱ እግዚኦ እንዴት ድንቅ ነበረ አይኔ እንኳን ደስ አለኝ አረ ለምን መቋቋም ስለማይመስል ምን ትሆናለህ የባሰ ደነግጣለሁ አይደነግጥም እሱስ አይደነግጥም እንዳትመንን የፈራሁት እንጂ እና መመንንም አያስፈልግም እኮ እንዴ ሰሪው ጥለው እንዴት ነው ተመንነው እና እንግዲህ እግዚአብሔር አምላካችን ወደዚህ ጸጋ እንይሽ መቼስ እንደ ኤልሳ ያለ አንዴ ነው እንድንማርበት ነው እንጂ በየጊዜው እኔ ምጻለይ እንኳን ጻልዬና ታይነት ይገለጡ የኔም ቢሆን እንደዚህ አዩ ነገር ግን ባዩት በቅዱሳኑ እና ያለ አባ ሕርያቆስ ምን ይላል ነነሰ በላይ ነው ሰተይነ ምስሊሁ የሚላል እዚህ ቅዳሴ ማርያም ላይ እሱ ዮሐንስ ላይ ይሄን ያለው በእጃ የህይወት ተገለጠ አይተንማ እንመሰክራለን በአይኖቻችን ያየነው በጆሮቻችን የሰማነው ወዘገሰሳው ደውይነ በእጆቻችን የዳሰስነው ብሏል ዮሐንስ እውነት ነው እና ሕርያቆስ ሲተረጎም ሕርያቆስ መች ነበርና ነው በላይ ነው ሰተይነ ምስሊሁ እኛ አብረን በላን ጠጣን ያለው ሲል የሐዋርያትን አይኑ እጁን አድርጎ እነሱ የበሉትን መብለት መጠጣት አድርጎ ደግሞ ቅዱስ ሥጋውን ክቡር ደሙን ሲቀበል በፍጹም ልቡ ነውና እንደዛ ላይ ይላልና እኛ ከኤልሳ ጋር ሆነን የእግዚአብሔር ክብር እንድናይ ከኤማሁስ መንገደኞች ጋር ሆነን ጌታን እንድናየው እንድናውቀው ጌታን ማየትና ማወቅ ሲጠቀለል የልብ አይኖች ሲበሩ መሆኑን ኃጢአት እየደከመ የልባችን ጸዳል እየበራ
በቀስ እንደርሳለን። ቀስ በቀስ መንፈሳዊ እውቀታችን የወንጌል እውቀታችን ከእምነት ጋር ያለ እምነት አይሆንም። ውስጥ ተዘብስፈን ብንኖር እንኳን አይሆንም። ሌላ ቃል ጋር ሌላ ቀን እናነበዋለን። የሰሙትም ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል ዕብራውያን ላይ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ መዋሃድ ይጠይቃል። እንዲዋሃደን ደግሞ ልባችን መክፈት፣ ስሜታችን ማዘጋጀት፣ መጸለይ ያለብን እኛ ነን እና እየተዋሃደን ሲመጣ እግዚአብሔር ወደ ክብሩ ጸዳል ከፍ ከፍ እያደረገ የነፍሳችንን ብርሃን እያደመቀ ወደ እርሱ መገለጥ እንሄዳለን ማለት ነው። መድኃኔዓለም በቅዱስ ወንጌሉ የኤማሁስን መንገደኞች የመለሰ ጌታ ከእሱ ኮብልለን ሕይወት ትንሣኤ ከሆነው ከእሱ ርቀን መንደር ገብተን እንዳንጠፋ በቸርነቱ ይከተለን።